ለሰዎች የልብ ወዳጅ በመሆን ወዳጅ ትሆኝላቸዋለሽ፣ ጓደኛ ትሆኝላቸዋለሽ። ስለዚህ በረከት የምትሆኝበት መንገድ ለሰዎች ራስሽን ወዳጅ አድርገሽ መቅረብ። you make them feel special፣ ልዩ እንደሆኑ ይሰማቸዋል። ስልክ አንስተው ይደውሉልሻል፣ ታነሽላቸዋለሽ፣ ታወሪያቸዋለሽ። በከፋቸው ሰዓት፣ በሚገፉበት ሰዓት፣ በሚያዝኑበት ሰዓት፣ በቃ ሰይጣን እሱ ላይ ተነስቶ የሚያሳድዳቸው ሰዓት የግድ መጎዳትም አይደለም። ዛሬ የምናየው ለበረከት መሆን to be blessed አለ እና to be a blessing ደግሞ የተለየ ነው። ዛሬ ስናነሳ አንድ ሰውን እንድናነሳ የግድ ይሆናል። አብርሃምን ማንሳት ግድ ነው። ምክንያቱም የመጀመሪያ ሰው በጣም የተባረከ ሰው አብርሃም ለክርስቲያኖች፣ ኢብራሂም ለሙስሊሞች፣ አብርሃም ለጁዳይዝም ተከታዮች ለሱ የተገባለት ኪዳን ነው። እባርካለሁ ብሎታል። I will bless you ብሎታል። want to be blessed እሱ ከዛ I will make you a blessing ብሎታል። ለበረከት ትሆናለህ ወይም ለበረከት ሆን ብሎታል። አሁን ሁለቱ የተለያዩ ናቸው። አንተን እባርካለሁ ከዛ አንተን ደግሞ ለበረከት አድርግሃለሁ ብሎታል። ምክንያቱም አብርሃሚክ ብሌሲንግ የምትባርከው የተባረከ ይሆናል ተብሏል። በአብርሃሚክ ብሌሲንግ ከተባረክሽ የተባረክሽ ነሽ። እሱ ደግሞ የሚባርከውን እባርካለሁ የሚረግመው የተረገመ ይሆናል ተብሎለታል። ቃል ኪዳን to be a blessing የሚለውን በዝርዝር ልናየው። እንዴት ነው ለበረከት የምንሆነው? አንደኛው በመገኘትሽ በመኖርሽ ብቻ በረከት ትሆኛለሽ። አንዳንድ ጊዜ አንድ ሰራተኛ ትመጣና ቤት ገብታ አንድ ቤተሰብ ውስጥ ገብታ ቤት ውስጥ የምታገለግል ማለት ነው። ቤቱ ይባረካል። because of her የሆነ ደስታ ይዛ የምትመጣ ልጅ አለች፣ ሴት አለች፣ ሰላም ይዛ የምትመጣ አለች። ምናልባት እሷ ያቺ ትንሽ የሰጠሻት ክፍል ውስጥ ስትገባ ተጸልይ ይሆናል ወይ ፈጣሪን ትፈራ ይሆናል። ስለዚህ እሷ ከገባችበት ቀን ጀምሮ ቤቱ ተባርኳል። አንዳንድ መስሪያ ቤት ስትገቢ አንቺ ከገባሽበት ቀን ጀምሮ መስሪያ ቤቱ ይባረካል። የተባረኩ ሰዎች ስራ ሲገቡ መስሪያ ቤቱ ይባረካል። የቤት ሰራተኛ ሆና እዛ ቤት ስትቀጠር ቤቱ መባረክ ይጀምራል። ለምን? ለበረከት ሁኚ የተባለች ነች። be a blessing የተባለች ነች። ሰው በረከት ይዞ እንደሚመጣ ሰው ለቤት በረከት እንደሚሆን መረዳት አለባቸው። አሁን እነዚህ ተባርከው ለበረከት ሆኖ የተባሉ ናቸው። አንዳንድ መስሪያ ቤት ውስጥ አለቆች ምን ይላሉ? ከሌ ቢወጣ ይተካል ይላሉ። ምን አንተ ብትሄድ ሞልቷል ሰው፣ ያንተን ስራ እኮ የሚፈልግ ሰው እኮ ሞልቷል ይላሉ። ግን አንዳንዴ ከባድ ስህተት ሊሰሩ ይችላሉ። ምክንያቱም አንዳንዶቹ ሰዎች በረከት ይዘው ነው የመጡት፣ ለበረከት ሆኖ የተባሉ ናቸው። ለቤቱ በረከት ነው ይዘው የመጡት። አለቅየው ላያውቅ ይችላል። ያ ሰውዬ በረከቱን ይዞ ነው የሚሄደው። ይዞ የመጣውን በረከት ይዞ መሄድ ይችላል። ስለዚህ እንደውም እነዛን ሰዎች መንከባከብ፣ ዩዥዋሊ መልካም ሰዎች ናቸው፣ ደግ ሰዎች ናቸው። የእነሱ መኖር ለዛ መስሪያ ቤት በረከት ነው። ቤትሽ ውስጥ ካሉ የእሷ መኖር ቤትሽ ውስጥ በረከት ነው። ያንን ሪኮግናይዝ ማድረግና ወደ ህይወትሽ የመጡ ሰዎች በረከት ይዘው እንደመጡ አውቀሽ አቮይድ አታርጋቸው። ዝም ብሎ የሚገፈተሩ አይደሉም፣ እግዚአብሔር ነው ያመጣቸው። የእነሱ መኖር እዛ ጋር ብሌሲንግ፣ ይሄ ስጦታ ለበረከት መሆን። ሁለተኛው መንገድ ለበረከት የምንሆንበት መንገድ ለሰዎች የልብ ወዳጅ በመሆን ወዳጅ ትሆኝላቸዋለሽ፣ ጓደኛ ትሆኝላቸዋለሽ። ስለዚህ በረከት የምትሆኝበት መንገድ ለሰዎች ራስሽን ወዳጅ አድርገሽ መቅረብ። you make them feel special፣ ልዩ እንደሆኑ ይሰማቸዋል። ስልክ አንስተው ይደውሉልሻል፣ ታነሽላቸዋለሽ፣ ታወሪያቸዋለሽ። በከፋቸው ሰዓት፣ በሚገፉበት ሰዓት፣ በሚያዝኑበት ሰዓት፣ በቃ ሰይጣን እሱ ላይ ተነስቶ የሚያሳድዳቸው ሰዓት የግድ መጎዳትም አይደለም። እስቲ ራሳችንን ለሰዎች የልብ ወዳጅ አድርገን እናቅርብላቸው እና የልባቸውን ይንገሩን፣ ደስታቸውን ይንገሩን፣ ሐዘናቸውን ይንገሩ፣ ፍርሃታቸውን ይንገሩን። አንዳንዴ ትላልቅ ሰዎች ሆነው ውስጣቸው ጭንቀት ይኖራል፣ ፍርሃት ይኖራል። የሚነግሩት ሰው ግን የለም። የልብ ወዳጅ ስትሆኝላቸው ግን ይሄኛው እኮ ያስፈራኛል፣ እንዲህ አይነት ስጋት አለብኝ፣ ውስጣቸውን አውጥተው ይነግሩሻል። ሄደሽ ለሌላ ሰው ሼር እንደማታረግ ያውቃሉ፣ እንደማታወሪባቸው ያውቃሉ። you are a blessing ለዛ ሰው።
ገንዘብ አልሰጠሻቸው፣ ያ ነገር አላረግሽላቸው፣ ግን ወዳጅ ሆነሽ ራስሽን ለነሱ አቅርበሽ ከዛ ይሄ ለነሱ በረከት ነው። ሶስተኛው መንገድ ለበረከት የምትሆኝበት ካለሽ ላይ ማካፈል ነው። አሁን መስጠት ጋር መጣ። እግዚአብሔር የሚሰራበት አላህ የሚሰራበት ተፈጥሮ የሚሰራበት መንገድ ነው። እኛ ካርቦን ዳይኦክሳይድ እንሰጣለን፣ ኦክሲጅን እንወስዳለን። አትክልቶቹ ደግሞ ካርቦን ዳይኦክሳይድ ይወስዳሉ፣ ኦክሲጅን ይሰጡናል። መስጠትና መቀበል ኢትስ ቬሪ ናቹራል የተፈጥሮ ህግ ነው። ስለዚህ ካለሽ ላይ ማካፈል ምን ይባላል? እንደውም አንድ ነገር ከአንቺ እጅ ሳይወጣ ከእግዚአብሔር እጅ የሆነ ነገር አይወጣም። ከኔ እጅ የሆነ ነገር ሲወጣ ግን ከሱ እጅ የሆነ ነገር ይለቀቅልኝ። ግን ለማ መቼ እንዴት ነው የምሰጠው ግን የሚለው በጣም ወሳኝ ነው። ለተረፋቸው ሰዎች ወስደሽ ብትሰጪ አይቆጠርልሽ። በጣም ለተረፋቸው ሰዎች የ2000 ብር ኬክ ገዝተሽ መሄድ ትችላለሽ። ከዛ ሌላ ኬክ ሊኖር ይችላል፣ ሊደፋም ይችላል የወሰድሽው ኬክ። ጎረቤት ይችላሉ። ሴትዮ ግን የ200 ብር ዳቦ ብትገዥላቸው ግን በረከት። ስለዚህ በምንሰጥበት ጊዜ ለማ እንዴት መቼ እንደሆነ ማወቅ ግን አለብን። ከልብሽ በደስታ የሚሰጥ በደስታ ይስጥ ነው የሚለውና በደስታ አስበሽበት በተለይ መንፈሳዊ አገልግሎት ለምታገኝበት ቦታ መስጠት ተገቢ ነው። ሁል ጊዜ ይመለሳል። በትክክለኛው መንገድ ካረግሽው የሰጠሽው ነገር በስቶ ተርፎ ወደ አንቺ ይመለሳል። አራተኛው መንገድ ለሰዎች መንገድን በማሳየት ነው። የሰዎች ነገር እንዲከናወን ማድረግ። what you make happen for others will happen to you። ባለሽ አቅም፣ ባለሽ ችሎታ፣ ባለሽ ኮኔክሽን ከዛ ነገራቸው እንዲደረግላቸው እንዲከናወን ስታደርግ ያንቺ ይደረግ። ለምሳሌ አንድ ካምፓኒ እየሰራሽ አዲስ ግራጁዌት አድርጎ የመጣ ልጅ ሲመጣ እንዴ እንደሱ ነው የሚደረገው፣ ደስ ታደርጋለህ እንዴ ምን አልተማራቸውም እንዴ እሱን ምናምን የሚሉ አሉ። እና ልጅም ዲስካሬጅ ያደርጉታል፣ ጭንቀት በጭንቀት እንዲሆን ያደርጉታል። ግን ሌሎች አሉ ሲሳሳት ሁሉ ሲያዩት እኛውን የምታረጋት እንደዚህ ነው፣ ያት ያዛት እስቲ እንደዚህ አድርጋት እንደዚህ ነው፣ እኛው ደግሞ ትለምደዋለህ፣ ምን ቀላል እኮ ነው፣ ምን ችግር የለውም እና ላሳይ እችን ደግሞ እንዲታረጋታል ብለው መንገድ የሚያሳዩ ሰዎች አሉ። መስሪያ ቤት መልካም ናቸው፣ በረከት ናቸው። ምክንያቱም ለበረከት የምትሆኝበት መንገድ አንዱ ለሌሎች መንገድን ማሳየት፣ እንዳይጨንቃቸው ማድረግ፣ ያን ነገር ስላላወቁት እንዳይጨንቃቸው ማድረግ። ኢትስ ኦኬ ታሳየዋለሽ። እና በዚህ መንገድ ለበረከት መሆን ይቻላል። ሌላው መንገድ ይሄ ነው። አምስተኛው መንገድ ሰዎችን ከጥፋት መመለስ ነው። ሰዎች ወደ ጥፋት እየሄዱ እንደሆነ ካወቅሽ አድኛቸው። ኖ ኖ ኖ ኖ ያንተ ራስህን ዲስትሮ እያደረግ ራስህን እያጠፋህ ነው። እኔ ወንድምህ ነኝ፣ ጥላኝ ከፈለግ ግን you are destroying yourself። የምታረጊው ነገር ልክ አይደለም። ዝም ብለሽ እዛ የምትዞሪው ነገር ራስሽ ህይወትሽን እያበላሸሽ ነው ብለሽ ቻሌንጅ አድርገት። መጀመሪያ ላይ ልትናደድብሽ ትችላለች፣ ግን ከጥፋት እያዳንሻት ነው። የማይሆን ሪሌሽንሽፕ ውስጥ ስትገባ የእውነት ወዳጇ ከሆንሽ ነው ይሄ ልክ አይደለም አይኖ ፐርሰናል ይባላል፣ ግን ነው ይሄ ልክ አይደለም። ልክ ያልሆኑትን ነገሮች ለሰዎች ነገራቸው። ጥፋት ውስጥ ሲገቡ ይሄ ጥፋት ነው፣ ይህንን አታድርግ ባያቸው። ይሄ በረከት ነው። በዚህ መንገድ ደግሞ ለሰዎች በረከት መሆን ይችላል። ስድስተኛው በፍቅር ግንኙነት ውስጥም መልካም የፍቅር ጓደኛ መሆን፣ በትዳር ውስጥም ልብን የሚያሳርፍ የትዳር ጓደኛ መሆን እሱ ነው። የሚገርምሽ ነገር ቤታቸው የተመቻቸውን ወንዶች እኔ አያቸዋለሁ። ቤታቸው የተመቻቸው ወንዶች አደባባይ ሲወጡ እኮ አንበሶች ናቸው። ኮንፊደንሳቸው በቃ ስታዩ አንበሳ፣ ይሄ ቤቱ ተመችቶታል ይላል። ቤት ደግሞ ቋ ተደርጎ የወጣ ባል ከኩምስን ብሎ ነው የሚውለው። ሚስት ባሏን ጀግና ማድረግ ትችላለች። ቤት እንዲመቸው ካረገች እሱ ሲወጣ በአደባባይ ኮንፊደንስ ያለው ሰው አንበሳ። ሚስትም ደግሞ ከቤት ነገር ተፈልጋ ከወጣች እንድች ብላ ነው የምትውለው። ከቤት ግና ሞግሷት እንደምታምር ውብ እንደሆነች ድንቅ እንደሆነች ነግሯት ስትወጣ ደግሞ አደባባይ ስትወጣ በጣም ኮንፊደንሷ ትልቅ። ሰባተኛው የበረከት መሆኛ መንገድ ሰዎችን ወደ ሃይማኖታቸው መምራት ነው። መታ ጓደኛ ተነሽ እንጂ ተኝተሻል ዲስካውንት በይ ነይ ተነሽ ቸርች እንሂድ ዛሬ ፕሮግራም አለ ምናምን ዛሬ ቸርች መሄድ አለ ብለህ ብድግ አድርጋ ተነስታ እንድትሄድ የምታደርግ በል አሁን ወደ መስጊድ እንሂድ ብለው ዋናው ዓላማ ምንድን ነው? ወደ እግዚአብሔር እንዲቀርቡ ለማድረግ
ወደ እግዚአብሔር ቀረቢ፣ ወደ እግዚአብሔር ተጠጊ፣ ወደ አላህ ተጠጊ፣ እንትን አታድርጊ ብለው ወደ ሃይማኖት መንገድ የሚመሩ ሰዎች ወደ አምላክሽ እንድትቀርቢ የሚያበረታቱሽ ሰዎች፣ ወደ ፈጠረሽ ወደ እሱ እንድትቀርቢ የሚያበረታቱሽ ሰዎች የበረከት ሰዎች። ስለዚህ መባረክ አለ፣ ከዛ ለበረከት ሆናለ።